ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ? 7 ሰዓት ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ ተመልሷል። አበይት ነጥቦችን እናው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁናቴ ውስጥ ለነበሩ ሰዎች የመኖሪያ ቤት አስረከቡ። የቡና ምርትን በህገወጥ መልኩ አከማችተው በሚይዙ አካላት ላይ የህግ ማስከበር ስራ እንደሚሰራ ግብርና ሚኒስቴር አስታወቀ። ለሰባተኛው ጠቅላላ ምርጫ ለምራጭነት ዝግጁ የሚያደርጋቸውን የምርጫ ካርድ እየወሰዱ ስለመሆናቸው የባህር ዳርና የሐዋሳ ከተማ ነዋሪዎች ተናገሩ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን የጣለው ከባድ ዝናብ ባስከተለው ናዳና ጎርፍ እስካሁን የ30 ሰዎች ህይወት ማለፉን የዞኑ አስተዳደር አስታወቀ። ዛሬ በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ከስፖርት ዓለም አቀፍ ይዘናል። የተወደዳችሁ በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦች በተለያዩ ጉዳዮች የተለያዩ መረጃዎችን ከደቂቃዎች በኋላ እየገቡ የሚያጋሩን ይሆናል። ይመራ ደም በቀጥታ መስመራችን ይገኛል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁናቴ ውስጥ ለነበሩ ግለሰቦች የመኖሪያ ቤት አስረክበዋል። እሱን የተመለከተ ዘገባ የሚያጋራን ይሆናል። ሌላኛው ባልደረባችን ሳምሶን በላይ ባለፉት 7 ወራት ከ280 ሺህ በላይ ለሚሆኑ ዜጎች የስራ ዕድል ስለመፈጠሩ የከተማ አስተዳደሩ ስራና ክህሎት ቢሮ አስታውቋል። የትኞቹ ዘርፎች ላይ ተጠቃሾች ናቸው እና ተያያዥ መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። ሙሉ ግርማ ያለ የቡና ምርትን በህገወጥ መልኩ አከማችተው በሚይዙ አካላት ላይ የህግ ማስከበር ስራ እንደሚጀመር የግብርና ሚኒስቴር በሰጠው ጋዜጣዊ መግለጫ አስታውቋል። ተያያዥ መረጃዎችን እያጋራን ቆይታ የሚያደርግ ይሆናል። ወደ ደቡብ ኢትዮጵያ እናቀናለን። በዛ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን በጣለው ከባድ ዝናብ ባስከተለው ናዳና ጎርፍ እስካሁን የ30 ሰዎች ህይወት አልፏል ተብሏል። እሱንም መረጃ ተመስገን ተስፋዬ ከደቂቃዎች በኋላ መረጃዎችን እያጋራን ቆይታ የሚያደርግን የሚሆነው። ሁሉንም ዘገባዎች የተካተላችሁ አብራችሁ እንድትዘልቁን የሰለሞን ኃይለ ኢየሱስ ጋብዛለሁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ፖሊስ ኮሚሽን አዳዲስ አመራሮችን ሹመት ሰጥተዋል። በዚህም መሰረት ሌተናል ጀነራል አስራት ዴኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር፣ ረዳት ኮሚሽነር ቶፊቅ መደድ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር፣ እንደዚሁም አቶ ርዚቅ ኢሳ የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር በመሆን ተሹመዋል። በሌላ ዜና እያንዳንዱን ቀን የሀገሬንና የሕዝቤን ታላቅነት ሳያረጋግጥ አይባክንም ሲሉ ጠቅላይ ሚኒስትር አብይ አህመድ የሰሞኑ ጉብኝታቸውን ተከትሎ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በምስራቅ አካባቢ ተዘዋውረው ያደረጉት ጉብኝትን ተከትሎ በማህበራዊ ትስስር ገጻቸው መልእክት አጋርተዋል። ኢትዮጵያ የታሪክ እስረኛ አይደለችም፣ ይልቁንም የበደሏትን ይቅር ብላ የወደዷትን አክብራ እንኳን ለራሷ ለቀጠናው ከሚተርፈው ሰፊ ገበቷ ለመቋደስ ፈጣን የልማት ጎዳና ላይ የምትታተር ታላቅ ሀገር ናት ብለዋል ጠቅላይ ሚኒስትሩ። እያንዳንዱ ቀን የሀገሬንና የሕዝቤን ታላቅነት ሳያረጋግጥ አይባክንም ያሉት ጠቅላይ ሚኒስትር አብይ አህመድ ተዘዋውሬ ባየኋቸው አካባቢዎችና በጎበኟቸው አጋጣሚዎችም በማናቸውም የሀገሬ ልጆች አይን ውስጥ የማየው ተስፋ ሁሌም የሚያተጋኝ አቅም ሰጥቶኛል ሲሉም አክለዋል ጠቅላይ ሚኒስትር አብይ። ሁላችንም በተሰማራንበት ዘርፍ ሁሉ ከፍ ላለ ውጤት እንትጋም፣ ኢትዮጵያ ከሆነችው በላይ ታላቅ የምትሆንበት ጊዜ ሩቅ አይደለምና ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አጋርተዋል።
ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለረጅም ጊዜ በመኖሪያ ቤት እጦትና በአስቸጋሪ ሁናቴ ውስጥ ለነበሩ ዜጎች የመኖሪያ ቤት አስረከቡ። በዘመናዊ መልኩ ሳር ቤት አካባቢ የተገነባው ይሄ የጋራ መኖሪያ ቤት ሁሉም የተሟላለትና ለመኖር ምቹ የሆነ ቦታ ነው። ከዚህ በፊት 5 ሰዎች ብቻ ይኖሩበት የነበረውን ይህን ቦታ እንደገና በዘመናዊ መልኩ በመስራት 70 አባወራዎችን የቤት ተጠቃሚ ማድረግ ስለመቻሉ ከንቲባ አዳነች አቤቤ ተናግረዋል። እዚሁ ጉዳይ ላይ ልናቆያችሁ ነው። ይህንን ሁነት እየተከታተለ የሚገኘው ዘጋቢያችን ይመር አደም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ይመር ሰላም፣ እንደምን ቆየህ? በድጋሚ ነው የተገናኘ ነው። የመኖሪያ ቤት ተጠቃሚ መሆን የቻሉ ነዋሪዎች ምን ያክል ችግሮቻቸውን ይፈታሉ ተባለ? ያንተን ትዝብት አካተህ ዘገባዎችን እስኪ ያደርሰን። ለተለያዩ የማህበራዊ ችግር የተጋለጡ እንዲሁም ደግሞ በዝቅተኛ የኑሮ ደረጃ የሚገኙ ከዛም ባሻገር ደግሞ በአንድ ወቅት ወይም ደግሞ ጉልበቱና አቅሙ ሲኖራቸው ለሀገር በብዙ መልኩ ባለውለታ የሆኑ ሀገርን ያገለገሉ ሰዎች ናቸው። ዛሬ ላይ የሰው ድጋፍ አስፈልጓቸው ከተማ አስተዳደሩ በሰው ተኮር የልማት ስራዎቹ ደርሶላቸው ነው እንግዲህ የጋራ መኖሪያ ቤቱን የተረከቡት። በዚህ የጋራ መኖሪያ ቤት ከዚህ በፊት የማህበራዊ ችግር ሲባል የጤናም እንዲሁም ደግሞ የአካል ጉዳትም ብዙ ነገር ደርሶባቸው በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ናቸው። እነዚህ ነዋሪዎች ምናልባትም በፕላስቲክ ወይም ደግሞ በሸራ በተወጠረ መኖሪያ ውስጥ እንዲሁም ደግሞ የቀበሌም ቤት እንኳ ቢሆን ለሰው ልጅ መኖሪያነት በማይመጥን መልኩ መጸዳጃ እንኳ የሌለው በስነ ስርዓት የፍሳሽ ማስወገጃም የሌለውና በአስቸጋሪ ሁኔታ ውስጥ የነበሩ ናቸው። ዛሬ ላይ በአጭር ጊዜ ጥራቱን ጠብቆ ዘመናዊ ሆኖ በተሰራው የጋራ መኖሪያ ቤት ወደ ቤታቸው እንዲገቡ ያደረጉት የከተማዋ ከንቲባ አዳነች አቤቤ እንግዲህ በዚህም እስካሁን ድረስ ከለውጡ ጀምሮ እንደ ሀገርም በጠቅላይ ሚኒስትር አብይ አህመድ በተሰጠው የስራ መመሪያ መሰረት በሰው ተኮር የልማት ስራዎች ላይ በርትታችሁ ስሩ የሚል የከተማውን የስራ አቅጣጫ ባስቀመጡበት መሰረት ይህንን በሰው ተኮር የልማት ስራዎቻችን እስካሁን ድረስ በበጎ ፈቃድ ስራዎች በርካቶች ቤት እንዲያገኙ የቤት አቅርቦቱ እንዲጨምር በማድረግ ወደ 45,000 የሚሆኑ አቅም ደካሞች የቤት መኖሪያ ቤትን ተጠቃሚ እንዲሆኑ አድርገናል ብለዋል ከንቲባ አዳነች አቤቤ። እዚህ ላይ ያስተላለፉትን መልእክት እስኪ ተከታትለን እንመለስ። በርካቶች የመኖሪያ ቤት ማግኘት እንዲችሉ የመኖሪያ ቤት አቅርቦት እንዲጨምር ብዙ ስራ ሰርተናል። ነገር ግን በድሮ የቀበሌ ቤት በጭቃ የተሰራው አርጅቶ ጊዜው አልፎ ፍሳሽ በላያቸው ላይ እያለፈ ለዛውም የመጸዳጃ ቤት ፍሳሽ እናቶች ውሃ በጀሪካን እየተሸከሙ ከሌላ ቦታ ሲቀዱ ሲታይ መጸዳጃ ቤት ፍለጋ ወረፋ ሲቆሙ አንዳንዶቹም እሱም ሳይኖራቸው ሰፈራቸው ላይ ሲሰቃዩ ማየት ውጪ ላይ ሰው በሚተላለፍበት መንገድ ላይ እሳት እያነደዱ ሲያበስሉ መመልከት ፈጽሞ ሁላችንንም አይመጥንም። የእነሱን ችግር ማቃለል ብቻ አይደለም፣ ከዛም አልፎ የከተማችንን ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማን ያነገበ ነው። ይሄ ደግሞ በመንግስታችን ሰው ተኮር የሚል የልማት መርሃ ግብር ተይዞ እንዲሰራበት በክቡር ጠቅላይ ሚኒስትራችን ከታወጀበት ጊዜ ጀምሮ ሲሰራ የቆየ ነው። በአዲስ አበባ ከተማ አንገብጋቢ ጉዳይ ከሆኑት መካከል የመኖሪያ ቤት ጉዳይ ነው። ነዋሪዎች አሁንም አቅርቦቱም ይሁን የቤት ባለቤትነት የመሆን በጣም በርካታ ጥያቄ ያለበት ነው። እንግዲህ ይህንን ለመመለስ በበርካታ በዘርፈ ብዙ ስራዎች እየሰራ ነው ብለዋል ከንቲባ። ከዛ ባሻገር ደግሞ በጣም አዲስ አበባ ከተማ አሁን ላይ እየተቀየረች እንዲሁም ደግሞ ገጽታዋና መልኩ የሚመጥናትን እየሆነች ያለች ከተማ ናት። አዲስ አበባ ከተማ ስትቀየር ነዋሪዎቿን ረስታ ወይም ደግሞ ዘንግታ አይደለም፣ ከነዋሪዎቿ ጋር ነው። ለነዋሪዎች ምቹ የመሆን ራዕይዋንም እና ህልሟንም በዚሁ ደረጃ እያሳካች ያለች ከተማ እስከሆነች ድረስ አሁን ላይ ያተሳሰብ ለውጥም አምጥተን አዲስ አበባ ከተማ ሰፊ ናት፣ ከሰራን ካለማን ተሳስበን በፍቅር በአንድነት ከሰራንና አብረን መኖር የምንችልባት ከተማ ናት ብለዋል ከንቲባዋ። እዚህ ላይ መልእክት አስተላልፈዋል። እስኪ እንስማቸው። ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የእጦት አስተሳሰብን በሚገባ ተግዳሮቱ ሰብረን የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተል ነው። ከተማችን ትበቃናለች፣ ለሁላችንም ትበቃለች። እንደምትበቃን አድርገን ተሳስበን ካስተዳደርናት፣ ተሳስበን ከተጠቀምንባት፣ ተሳስበን ከኖርንባት በዛ ላይ
መበተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን። መስራት ማልማት አሁንም ወደፊትም ማልማት ነው። ይሄ የእይታ ያስተሳሰብ መቀየርን እንደገና ደግሞ ቦታን በትክክል ኢፊሸንት በሆነ ወይም ደግሞ ብቁ በሆነ ሁኔታ የመጠቀምን እሳቤ የተከተለ ነው። በከተማዋ በልደታ ክፍለ ከተማ ሳር ቤት አካባቢ ተገንብቶ ለነዋሪዎችም ደግሞ ለሚገባቸው የተላለፈው ይህ የጋራ መኖሪያ ቤት እዚሁ አካባቢ አሁንም ከሳር ቤት አካባቢ ከጭቃ ቤት የተሰራ ወይም ደግሞ በጣም በወዳደቀ ባረጀ መኖሪያ ውስጥ የሚኖሩ እዛው የቀበሌ ቤት የሚኖሩ ነዋሪዎች አሉና እነሱን በቀጣይ በጣም በአጭር ጊዜ ደግሞ እንዲህ አይነት ዘመናዊ የመኖሪያ ቤት ተጠቃሚ ለማድረግ ከንቲባዋ በዛውም የመሰረት ድንጋይ ያስቀምጠዋል። በዛሬው ዕለት ማለት ነው። እንግዲህ ዛሬ ላይ ተገንብቶ ለነዋሪዎች የተላለፈው ወደ G+4 ወለል ያለው ነው። ነገር ግን ቀጣይ የሚሰራው ደግሞ እዚያው አካባቢ ላይ ወደ ባለ 8 ወለል ህንጻ ሆኖ 2 ህንጻዎች ናቸው። እነዚህን በአጭር ጊዜ ገንብተን ለነዋሪዎቻችን የጋራ መኖሪያ ቤቱን ተጠቃሚ የምናደርግ ይሆናል ብለዋል። ባልደረባችን ይመራ ደም በገታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁንልህ። ዘገባዎቻችን ይቀጥላሉ። የተወደዳችሁ በዓለም አቀፍ ደረጃ የቡና ዋጋ ከ2 ወራት ወዲህ ያሽቆለቆለ ይገኛል። የዋጋ ማሽቆልቆሉ የብራዚልና የቪየትናም የቡና ምርት ወደ ገበያ በስፋት እንደሚገባም በመገመቱም ጭምር ነው። በቀጣይ 1 ዓመት ታዲያ የቡና ዋጋ ይበልጥ እንደሚያሽቆለቁል በመገመቱ የኢትዮጵያ አርሶ አደሮች፣ አቅራቢዎችና ላኪዎች በእጃቸው ላይ ያለውን ቡና ለዓለም ገበያ እንዲያቀርቡም የኢትዮጵያ የቡና ላኪዎች ማህበር አሳስበዋል። ሙሉ ግርማይ ዛሬ ላይ ቡና አነቃቂ መጠጥ ብቻ አይደለም። ከነዳጅ ቀጥሎም በዓለም ላይ በከፍተኛ ደረጃ የሚገበያይ የንግድ ሸቀጥ፣ የሚሊዮኖች የኑሮ ዋስትናና የሀገራት የኢኮኖሚ ጥንካሬ መለኪያ ሆኗል። የዓለም የቡና ገበያ በአሁኑ ወቅት ከ200 ቢሊዮን ዶላር በላይ ዓመታዊ የንግድ ዝውውር አለው። ብራዚል፣ ቪየትናም፣ ኮሎምቢያ፣ ኢንዶኔዥያና ኢትዮጵያ የዓለምን የቡና ምርት በከፍተኛ ደረጃ የሚቆጣጠሩት 5ቱ ሀገራት ናቸው። እነዚሁ ሀገራት የዓለምን የቡና ምርት 70 በመቶውን በላይ ይሸፍናሉ። ከግማሽ በላይ የዓለምን የቡና ገበያን በአቅርቦት የሚቆጣጠሩት ደግሞ ብራዚልና ቪየትናም የዓለም የቡና ገበያን በከፍተኛ ደረጃ የሚዘውሩ ናቸው። ያለፉት 2016ና 2017 ዓ.ም የዓለም የቡና ገበያ የዋጋ መናር በምርት አቅርቦት መዋዠቅና በአየር ንብረት ተጽዕኖ ከፍተኛ ልዩነት የታየባቸው ዓመታት ናቸው። በ2017 ዓ.ም ደግሞ የዓለም የቡና ገበያ ከፍተኛ እንቅስቃሴ የታየበት ሲሆን በተለይም ኢትዮጵያ በታሪኳ 470 ሺህ ቶን ከፍተኛውን የቡና ምርት መጠን በመላክና 2.65 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢም ያገኘችበት ዓመት ሆኖ ተመዝግቧል። በ2017 ዓ.ም ከታየው ከፍተኛ የዋጋ መዋዠቅ በኋላ ገበያው ለቀጣይ 1 ዓመት የምርት ዘመን ከፍተኛ የትርፍ ምርት እንደሚኖር በመጠበቁ ምክንያትም የዋጋ ቅናሽ አዝማሚያም እያሳየ ነው። ይህም በዋነኝነት በብራዚልና በቪየትናም የሚጠበቀው ከፍተኛ የምርት መጠን ከ15 በመቶ እስከ 20 በመቶ እንደሚጨመር በተገመተው የምርት እድገት የሚመራ ነው። ለሚቀጥሉት ወራት ለሚቀጥሉት ጊዜያት ወደ ዓለም ገበያ ሊቀርብ የሚችለው ቡና የሚጠበቀው በጣም ከፍተኛ በመሆኑ በዛ ምክንያት እንግዲህ የዋጋ ማሽቆልቆል እየታየ ነው ያለው እና ምክንያት የሆኑት እነዚህ ናቸው። እስከ የካቲት 30 2018 ዓ.ም ድረስ ግማሽ ኪሎ ግራም ገደማ የአረቢካ ቡና ዋጋ $2 ከ80 ሳንቲም እየተገበያየ ይገኛል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ቅናሽ አሳይቷል። በሚቀጥሉት 3 ወራት ውስጥ በዓለም አቀፍ ገበያ የግማሽ ኪሎ ግራም የቡና ዋጋ ወደ $2.7 ሊወርድና ለተወሰነ ጊዜም እዚያው ሊረጋጋ ይችላል። ሆኖም ግን የዋጋ ቅናሹ ቀጥሎ እስከ $2.5 ሊደርስ እንደሚችልም የዓለም ባንክ መረጃ ያመላክታል። በዚህም በቡና እሴት ሰንሰለት ውስጥ ያሉ ተዋናዮች በቀጣይ 3 ወራት ውስጥ በእጃቸው የያዙትን የቡና ምርት ለዓለም ገበያ በማቅረብ ለተጨማሪ ኪሳራ እንዳይደረጉም የኢትዮጵያ ቡና አቅራቢዎች ማህበር አሳስቧል። ጥር፣ የካቲት፣ መጋቢትና ሚያዝያ እነዚህ የኢትዮጵያ ቡና በከፍተኛ ደረጃ የሚሸጡበት ሁኔታና ሚያዝያ በኋላ የሌሎች ሀገሮች ምርት ወደ ገበያ ሊቀርብ የሚችልባቸው ሁኔታዎች ስላሉ የቡና ዋጋ የማሽቆልቆል ሁኔታ ያለው መረጃ ያሳያል። ስለዚህ በሚቀጥል በዚህ በ2026 በሚባለው በፈረንጆች አቆጣጠር ውስጥ እስከ መጨረሻው የዋጋ ማንሰራራት ነገር ብዙ የሚታይበት ሁኔታ አይኖርም ተብሎ ነው የሚገመተው። በቀጣይ መንግስት በተከታታይ የሚያደርጋቸው የውጭ ምንዛሬ ጨረታዎች የብር ዶላር የምንዛሬ ሁኔታ ተረጋግቶ እንደሚቀጥልም ይታመናል። ከብር አንጻር የዶላር ምንዛሬ ይጨምራል ብሎ በማመን የቡና ምርትን አከማይቶ ማቆየትም ለከፋ ኪሳራ ይዳርጋል። በተሳሳተ መረጃ ላይ በመመስረትም የቡና ምርትን ማከማቸትም በግለሰብም ሆነ በሀገር ላይ የሚያደርሰው ጉዳትም ሳይታለም የተፈታ ነው።
አሁንም የተሳሳቱ ኢንፎርሜሽኖች ወይ ደግሞ መረጃ በመስማት ወደ ገበያ ሳያወጡ የሚያቆዩ አካላት አሁንም መልእክታችን ከዚህ የበለጠ ጉዳት ሳይደርስ ተጓዳኝ ወጪዎቻቸውን በመቀነስ እንደገና ደግሞ የተሻለውን እድል መጠቀም የሚችሉበትን ሁኔታ በመቀየስ ቡናቸውን በወቅቱ ወደ ገበያ ቢያቀርቡ የተሻለ ተጠቃሚ ይሆናሉ የሚል መልእክት ነው የሚኖረን። ኢትዮጵያ በ2018 ዓ.ም 600 ሺህ ቶን በመላክ 3 ቢሊዮን ዶላር ለማግኘት ወጥና እየሰራች ትገኛለች። በዚሁ ዓመትም 1.5 ሚሊዮን ሜትሪክ ቶን ቡና ተመርቷል። በዓመቱ የተመረተ ቡናም ለገበያ መቅረብ እንዳለበትም የሀገሪቱ ሕግ ይደነግጋል። ታዲያ ለዓለም ገበያ መቅረብ ያለበት ምርት ላይ ሀገር አቀፍ የኮንትሮባንድ ግብረ ኃይል ክትትልና ቁጥጥር እያደረገም ይገኛል። ይህ በዚህ እንዳለ የቡና ምርትን በህገወጥ መልኩ አከማችተው በሚይዙ አካላት ላይ የህግ ማስከበር ስራ እንደሚሰራ ግብርና ሚኒስቴር አስታውቋል። ኢትዮጵያ በ2018 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ስለማቀዷ በግብርና ሚኒስቴር የህዝብ ግንኙነትና የኮሚዩኒኬሽን ስራ አስፈጻሚው ይመር ዳውድ በሰጡት መግለጫ ተናግረዋል። ባለፉት 6 ወራት አፈጻጸም ከ200 ሺህ ቶን በላይ በመላክ 1.35 ቢሊዮን ዶላር ስለመገኘቱ ገልጸዋል። እዚህ ጉዳይ ላይ እንቆያለን። ይህንን ጋዜጣዊ መግለጫ እየተከታተለ የሚገኘው ዘጋቢያችን ሙሉ ግርማ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሙሉ በድጋሚ ተገናኝተናል። እንደምንቆየ ለመሆኑ በውጪ የቡና ግብይት አፈጻጸም ላይ የታዩ ተግዳሮቶች ምንድን ናቸው? በመግለጫው የተነሱ ዋና ዋና ሀሳቦችን ንገረን እስኪ። ዛሬው ዕለት የግብርና ሚኒስቴር ከቡና ውጪ ንግድ ጋር በተያያዘ መግለጫ ሰጥቷል። በ2018 ዓመተ ምህረት ኢትዮጵያ 600 ሺህ ቶን የሚሆን ቡናን ለውጭ ገበያ በመላክ ወደ 3 ቢሊዮን ዶላር ለማግኘት አቅዳ እየሰራች ትገኛለች። ባለፉት 6 ወራት ያለውን አፈጻጸም ስንመለከት ወደ 200 ሺህ ቶን የሚሆን ቡናን ወደ ውጭ በመላክ 1.35 ቢሊዮን ዶላር የተገኘበትም ነው። እንግዲህ ከአጠቃላይ ካለው ወደ ውጭ መላክ ካለበት የምርት መጠን አንጻር ስንመለከተም ወደ 74 በመቶ ብቻ ያለው አፈጻጸም መሆኑ ነው በመግለጫው የተገለጸው። ይህም ደግሞ በዋናነት ለዚህ ተግዳሮት ሆኖ የሚገለጸው አንደኛ የቡና ላኪዎች፣ አቅራቢዎችና አርሶ አደሮች ላይ በእጃቸው ላይ አከማችተው ምርቱን በመያዛቸውና እንዲሁም ደግሞ ይህም በዋናነት የቡና ምርት ወደፊት ይጨምራል በሚል ነው። ሌላኛው ደግሞ ከዶላር አንጻር ገንዘቡ በሚቀጥሉት ጊዜያቶች ላይ ከፍተኛ የሆነ የጭማሪ ያሳያል በሚል አመለካከት የተዛባ አመለካከትን በመኖሩ ምክንያት ነው እንግዲህ አጠቃላይ የምርት መጠኑ የቀነሰበት ዋነኛው ምክንያት ተብሎ የተወሰደው። እንግዲህ እንደሚታወቀው ከቅርብ ጊዜ ወዲህ የቡና ምርት በዓለም ገበያ ዋጋው ያሽቆለቆለ መምጣቱን የተገለጸው አምና ከነበረበት የ2017 የካቲት ወር ላይ ከአሁኑ 2018 የካቲት ወር ላይ ሲነጻጸር የ25 በመቶ የሚሆን ቅናሽ ማሳየቱን ነው የዓለም ባንክ መረጃ የሚያሳየው። ይህም እንግዲህ በዋናነት ለቡና ዋጋ ማሽቆልቆልም የብራዚልና የቪየትናም የቡና ምርት በቀጣይ በስፋት እንደሚጨምር በመገመቱ ምክንያት የመጣ ነው። እንግዲህ እንደሚታወቀው ከውጭ ምንዛሪ ጋር በተያያዘ የብሔራዊ ባንክ ለባንኮች በጨረታ ዶላርን የመሳሰሉ የውጭ ምንዛሪዎችን በዘላቂነት እያቀረበ መሆኑን ይገለጻልና ይታወቃልና ይህም ደግሞ የተረጋጋ የውጭ ምንዛሪ እንደሚኖር ነው የሚጠበቀው። ይህም በተሳሳተ መረጃ መሰረትም ላኪዎች፣ አቅራቢዎችና አርሶ አደሮች እጅ የሚገኘው የቡና ምርት እንግዲህ በሚቀጥሉት 3 ወራት ውስጥ ለዓለም ገበያ መቅረብ ካልቻለ በግለሰብም ሆነ በሀገር ላይ ትልቅ ኪሳራን እንግዲህ የሚፈጠር ስለመሆኑ ነው የተገለጸው በመግለጫው። ይህም እንግዲህ አጠቃላይ ይህንን ችግር ከመቅረፍ አንጻር በግብረ ኃይል ተደራጅቶ የቡና ግብይቱን ስርዓቱን የሚከታተል እስከ ታች ድረስ ክትትል የሚደረግበት መሆኑን የተገለጸው። ይህም እንግዲህ አጠቃላይ በህገ ወጥ መልኩ ቡናን አከማችቶ ወደ ውጭ መላክ ያለበትን ቡና ከዝኖ መያዝም በህግ ማስከበር ሂደቱ ላይ ተጠናክሮ የሚቀጥል ስለመሆኑ የተገለጸው። ሰለሞን፣ ባልደረባችን ሙሉ ግርማይ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሁን። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተላለፈላቸው የሚገኘው ዜና ኢትዮጵያ እንደቀጠለ ነው። በሱዳን የነበሩና በተለምዶ አጠራር የአርሚ ሰባም የህወሓት ተዋጊ የቀድሞ ኃይል አባላት የታድሶ ስልጠና የመስጠትና ወደ ማህበረሰቡ የመቀላቀል ሂደት እየተከናወነ ስለመሆኑ ተገለጸ። በዚህ ሂደት ከ500 በላይ የሚሆኑ የቀድሞ የህወሓት ተዋጊዎች እየተካፈሉ ይገኛሉ። የቀድሞ ተዋጊዎች የመከላከያ ሰራዊት አባላት የነበሩ ሲሆን በሰሜኑ ጦርነት ህወሓትን በመደገፍ ሲዋጉ የነበሩ ናቸው።
በሱዳን የኢትዮጵያ ድንበር አካባቢ የሚንቀሳቀሰው በተለምዶ አርሚ 70 እየተባለ የሚጠራው ይሄው የህወሓት ተዋጊ ኃይል አባላቱ ወደ ሀገራቸው በመግባት ለፌዴራሉ መንግስት በግልጽ የዴሞቢላይዜሽን ጥያቄ አቅርበው የነበሩ ሲሆን ጥያቄያቸውም በመንግስት በኩል ተቀባይነት አግኝቷል። አሁን ላይም በብሔራዊ ተሃድሶ ኮሚሽን አማካኝነት በአዋሽ አርባ ጊዜያዊ የዴሞቢላይዜሽን ማዕከል የተሃድሶ ስልጠና የመስጠትና በዲዲአር ሂደት ውስጥ አሳልፎ ወደ ማህበረሰቡ የመቀላቀል ሂደትም ተጀምሯል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በተለምዶ አርቢ 70 እየተባለ የሚጠራው የህወሓት ተዋጊ ኃይል አባላት ከሱዳን በመምጣት የሂደቱ አካል መሆናቸው የአዲስ የሰላም ተስፋን የጫረ ስለመሆኑ ገልጸዋል። ኮሚሽነሩ በሀገር አቀፍ ደረጃ ከ85,000 በላይ የቀድሞ ተዋጊዎች ወደ ሰላም መመለስ መቻላቸውን ተናግረዋል። በትግራይ ክልል ከ63,000 በላይ የቀድሞ ተዋጊዎች በሂደቱ እንዲያልፉ ስለመደረጉም ገልጸዋል። ኃላፊው የመከላከያ ሰው ሀብት ዋና መምሪያ ኃላፊ ሌተናል ጄኔራል ሀጫሉ ሸለመ እነሱ የመረጡትን መንገድ ሌሎችም እንዲከተሉና ወደ ሰላማዊ መንገድ እንዲመጡ ጥሪ ማስተላለፋቸውን የዘገበው ሪፖርተራችን ወንዶሰን አፈወርቅ ነው። ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ በየትኛው መመዘኛ ነው ብልጽግና ፓርቲ ላለፉት 7 ዓመታት ኢትዮጵያን በቱሪዝም እድገት ያመጣው? እኛ የማናውቃት እናንተ ብቻ የምትኖሩባት ኢትዮጵያ አለች ወይ? የብልጽግና ኢትዮጵያ የተለየች ናት። ባለፉት 4-5 ዓመታት ብቻ ኢትዮጵያን ከቀዳሚ አፍሪካ ሀገራት መካከል ሲያሰልፋት ያለ ምክንያት አይደለም። ጎብኚ የማያቸው የቱሪዝም መሰረተ ልማቶችን መገንባት ምን ያህል አዋጪ ነው? ቱሪዝምን ከፍ አድርገን ነው የምናየው። እኛ የፈጠርናቸው የቱሪዝም መዳረሻዎች መጠነ ሰፊ የሆኑ አማራጭ የቱሪዝም መዳረሻዎችን ፈጥረውልናል። በብሔርና በሀገራዊ መረጋጋት መካከል ያለውን ተቃርኖ እንዴት አስታርቆ ነው የኢትዮጵያን ቱሪዝም ወደ ዓለም አቀፍ ገበያ የሚያቀርቡ? የብሔር ፖለቲካ የቱሪዝም ኢኮኖሚን አይመራም የሚል ዓለም አቀፍ ሳይንስ የለም። የሃይማኖትና መንግስታዊ ስርዓቱ የተደበላለቀ ስለሆነ እነዚህን ለይተን ለመስራት እናስቀምጣለን ማለት ነው። የኢትዮጵያ የቱሪዝም ሀብቶች ከሀገር ባህል፣ ሃይማኖት፣ ከሀገር ታሪክ ጋር የተያያዙ ናቸው። ይህንን መነጠል ለሀገሪቱ ጉዳት ወይስ ጥቅም? የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን። ቱሪዝም፣ ማዕድንና ኢንዱስትሪ ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ዝቅተኛ ክፍያ ስለተከፈለ ወጪ ቀንሶ ከፍተኛ ምርት ይገኛል ማለት አይደለም። የሰራተኛውን መብት ኮምፕሮማይዝ የሚያደርግ ፖሊሲ አንከተልም። ተመልሰናል። ከዜና ኢትዮጵያ ጋር ናችሁ። የተወደዳችሁ የፊታችን ግንቦት ወር የሚካሄደውን 7ኛው ጠቅላላ ምርጫ አስመልክተው ወዳዘጋጀናቸው ዘገባዎች ይሻገራለሁ። ምርጫ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ቀጥተኛ ተሳታፊ የሚሆኑበት መድረክ ነው። ድምፅ በመስጠት ማን ሊያስተዳድራቸው እንደሚገባም በካርዳቸው ይወስናሉ። ዜጎች ለ7ኛው ጠቅላላ ምርጫ ታዲያ ንቁ ተሳትፎ በማድረግ ረገድ የዜግነት ግዴታቸውን እንዲወጡ የፖለቲካ ፓርቲዎችና ምሁራን ጥሪ ያቀርባሉ። ሜሮን መትኩ። ምርጫ እያንዳንዱ ማህበረሰብ በፌዴራልና በክልል ደረጃ የሚወክሉትን መሪዎች እንዲመርጥ እድልን ይሰጣል። ህብረ ብሔራዊ ለሆነች ኢትዮጵያም ምርጫ አይተኬ ሚና አለው። የፖለቲካ ፓርቲዎች ለ7ኛው ጠቅላላ ምርጫ ህዝቡ የመራጮች ምዝገባን በመመዝገብ የዜግነት ግዴታውን እንዲወጣ ጥሪ አቅርበዋል። ዋናው ትኩረት እና የዲሞክራሲ መመኪያ መሆን ያለበት ህዝብ ነው። በህዝብ መተማመን ያስፈልጋል። ለዚህ ሁሉም የሚመለከታቸው የምርጫ ተዋናያን ሁሉ ኃላፊነታችንን በጋራ እንወጣላለሁ። ንቁ ተሳትፎ በማድረግ ነው መንግስትን መቀየር የሚቻለው። እኛ የምርጫ ካርዳችንን ተጠቅመን ልክ ነው ብለን የምናስበውን መንግስት ቢሆን የተሻለ ለሀገር ይሰራል የምንለውን ፓርቲ እስካልመረጠን ድረስ ሌሎች ለእኛ ልክ ነው ብለው የሚያስቡትን የመረጡት መንግስት እኛንም ያስተዳድርናል። ባለመምረጣችን ሌሎች የመረጡት የእኛ ምርጫ እንዲሆን እንገደዳለን። ይህንን በትክክል አስበው
በትክክል ለሀገር ይጠቅማል ፖሊሲ ያለው ያዋጣል የሚለውን ፓርቲ መምረጥ አለበት። ህዝቡም የኃላፊነት እንዳለበት ማወቅ አለበት። ማንኛውም 18 ዓመት የሞላው ሰው የመምረጥ እንዲሁም ደግሞ ከ21 ዓመት በላይ የሆነው ሰው ደግሞ የመመረጥ መብት እንዳለው ህጉ ይደነግጋል። በመሆኑም መራጮች የሚመርጡትን ፓርቲ ፖሊሲ በሚገባ ሊረዱትና ሊያውቁት ይገባል ሲሉ ዶክተር ተስፋዬ ይናገራሉ። እያንዳንዱ ፓርቲ የራሱ የሆነ ፖሊሲ አለው። የፖለቲካ ፖሊሲ ያለው፣ የኢኮኖሚ ፖሊሲ ያለው፣ የማህበራዊ ጉዳይ ፖሊሲ ያለው፣ የውጭ ግንኙነትና የዲፕሎማሲ ፖሊሲዎች አሉ። እነዚህን እንዴት ነው ያዘጋጀው? ምንድነው ያቀደው? ምንድነው ያሰበው? የሚለውን ነገር አንብበን አውቀን ተረድተን ነው መምረጥ ያለብን ማለት ነው። ምክንያቱም አንዳንድ ፓርቲዎች እነዚህን ፖሊሲዎች የፖሊሲ ዶክመንት ሰነዳቸውን ሳያዘጋጁ ከተመረጥን በኋላ ነው የምናዘጋጀው ሰነዱ ራሱ የሚሉ ፖለቲካ ፓርቲዎች ያሉባት ሀገር ስለሆነች ምክንያቱም ከባለፉ ምርጫ የምናያቸው ነገሮች ስላሉ ይሄንን በትክክል ያዘጋጀውን ፓርቲ መምረጥ ከሁላችንም ይጠበቃል ማለት ነው። ምርጫ ከፉክክር ባለፈ ላለው ሀገራዊ ትርጉም በጋራ እንሰራለን ሲሉ የፖለቲካ ፓርቲዎቹ ተናግረዋል። በሌላ ዜና ለመራጭነት ዝግጁ የሚያደርገንን ካርድ ይዘናል ብለዋል የባህር ዳር ዙሪያ ወረዳ አርሶ አደሮች። በአማራ ክልል ባህር ዳር ዙሪያ ወረዳ የዘጌ መሸንቲ ምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች መካከል የይባብና ይነሳ ቀበሌዎች 7 የምርጫ ጣቢያዎች ላይ የመራጮች ምዝገባ እየተካሄደ ነው። ራሄል ፍሬው ከስፍራው ተከታዩን አድርሳናለች። አሁን በባህር ዳር ዙሪያ ወረዳ ዘጌ መሸንቲ ምርጫ ክልል አካባቢ ነው የሚገኘው። ይህ ደግሞ ይነሳ ይባላል ቀበሌው። ይህ ይነሳ የገጠር ቀበሌ እንግዲህ በዚህ በዘጌና መሸንቲ የምርጫ ክልል ውስጥ ከሚገኙ 7 የምርጫ ጣቢያዎች አንዱ በሆነው ስፍራ ነው ያለሁት። ማህበረሰቡ በተለይ አርሶ አደሮች በዚህ ስፍራ ለመራጭነት የሚያበቃቸውን ካርድ እየወሰዱ ነው የሚገኙት። 7ኛው ጠቅላላ ምርጫ ዜጎች የዜግነት መብታቸውን እንዲሁም ግዴታቸውን በመወጣት ለቀጣይ 5 ዓመታት ጀናል ያስተዳድረናል የሚሉትን ለመምረጥ የሚገለገሉበትን ካርድ ለመውሰድ የሚገኙበት ቦታ ነው። ያነጋገርናቸው አርሶ አደሮችም እንዳለፉት ዓመታት ሁሉ ይመጀኛል ይሆነኛል የሚሉትን ለመምረጥ የመራጭነት ካርድ እየወሰዱ ስለመሆኑ ነግረውናል። የምርጫ ካርድ ለመውሰድ ነው። ያው ምርጫ ካርድ አሁን እየወሰድሁ ነው። ያው ምርጫው የሚከደው ግንቦት 24 ነው። ይሄ ምንድነው ለራስ መብት ነው እና ምንድነው ይሄንን ካልወሰድን መብት የለንም። መብት ግን ያለን ካርዱን ስንወስድ እና ምንድነው አሁን የምርጫ ካርድ የሚጠቅም ለሀገር ነው፣ የሚጠቅም ለሕዝብ ነው፣ የሚጠቅም የራስን መብት ማስከበር ነው። ካርድ ልወስድ ነው የመጣሁት። ሁሉም ካርድ እንዲወስድ ነው የመጣ ነው። እኔም ካርድ ልወስድ ነው የመጣሁት። ሁሉም ካርድ ዞ እንዲገኝ አስፈላጊ ነው። እንመርጣለን። ያለ መንግስት ስለማይሆንልን መንግስት እንመርጣለን። ዋናው ይሄ ነው። እኛ ካርድ ለመቀበል ዝግጁ ነን። መንግስታችን እንወዳለን። ያው ለሚመጣውም ደግሞ 24 ነው ምርጫው። ቤተሰባችን ሁላ ይዘን እንመጣለን፣ እንመርጣለን። በተለይ ደግሞ በዚህ ይነሳ ቀበሌ አርሶ አደሮች እንደመሆናቸው ለግብርና ልማት ሰፊ የሆነ እድል የሚሰጥ ብሎም ደግሞ ለአርሶ አደሩ የተሻሻለ ኑሮ የሚሰራ መንግስት ለመምረጥ ዜጎች የዜግነት ግዴታቸውን ሊወጡ ይገባል። ስለሆነም እኛ እንደ አርሶ አደር በእነዚህ መሰረታዊ መርሆችን ያሟላል የምንለው ለመምረጥ ቅድሚያ የሆነውን የመራጭነት ካርድ ለመያዝ ተገኝተናል ሲሉ ነው ሀሳባቸውን የሰጡን። ከስራ ላይ ነው የመጣሁትኝ። ግን መጀመሪያ መቅደም ያለበት የምርጫ ካርድ ብዬ ነው የመጣሁኝ። ያው ምርጫ ማለት የአንድ የዜግነት ድርሻ እስከሆነ ድረስ ያንን ለመውሰድ ነው የመጣሁትኝ። ዋናው ግድ ንዋጋ ሳይሆን ምርጫ በካርድ ነው ዋናው። ይህን የሚፈለግ ምንድነው? ይህን መንግስት የምንፈልገው ተሆነ ይህን መንግስት እንፈልጋለን። ማንፈልገው ተሆነ ደግሞ ሌላ ምንፈልገውን ምንመርጥበት ካርድ ነው ማለት ነው። አንድ ሰው 18 ዓመት ከሞላው በኋላ የመወሰን መብት አለውና ሁሉም ነገር ከ18 ዓመት በላይ የሆነው እንዲመርጥ ፈልጋለሁ። ይህ መብት ነውና መብትም ነው ግዴታም ነው። እኔ ማምነው እንደዚህ ነው። ለሴቶችም እንደዚሁ በተመሳሳይ እንዲመርጡ የሚያስተዳድራቸውን አካል ማንም ሳይነግራቸው በራሳቸው ተነሳሽነት እንዲመርጡ ፈልጋለሁ። ያለ መንግስት አይሆንልንም። እኛ መብታችንም ተጠብቋል። በመንግስት ነው ዛሬ እየታነቅን እየሄድን
ብራምጡ እየተባልነ ስንቱን እየተሰቃየን ነው። ይኸው እኛን እየጠበቀ ነው። አሁን ይሄ ታጣቂ መንግስታችንም ሰላም ይፈጠር እያለ ነው። ስለዚህ መንግስት እንወዳለን፣ እንመርጣለን። አካባቢያችን ደግሞ ወደዚህ እንልካለን። በዚህ ስፍራ ጨምሮ በአጠቃላይ በባህር ዳር ዙሪያ ወረዳ 7 የምርጫ ጣቢያዎች ይገኛሉ። በዘጌና መሸንቲ ምርጫ ክልል ውስጥ ማለት ነው። በእነዚህ ምርጫ ጣቢያዎች በሙሉ ቅዳሜ ዕለት የመራጮች ምዝገባ መከናወን ጀምሯል። በመራጮች ምዝገባ አስፈላጊ የሆኑ መሟላት ያለባቸውን መሰረታዊ የቀበሌ መታወቂያና የመሳሰሉት መረጃዎች በመያዝ በየምርጫ ጣቢያዎች በመገኘት አርሶ አደሮች፣ ነዋሪዎች የመራጭነት ምዝገባቸውን እያከናወኑ ነው። እኛም በዚህ ስፍራ ተገኝተን ይህንን የተመለከት ነው። ይህ በዚህ እንዳለ የመራጭነት ካርድ በመውሰድ በሰባተኛው ጠቅላላ ምርጫ ለመሳተፍ ዝግጁ ስለመሆናቸው የኢትዮጵያ ቴሌቪዥን ያነጋገራቸው የሐዋሳ ከተማ ነዋሪዎች ገልጸዋል። የመምረጥ መብትን በመጠቀምና ካርድ በመውሰድ ሁሉም ዜጋ ለዲሞክራሲያዊ ስርዓት ግንባታ ኃላፊነቱን መወጣት እንዳለበትም ነው ነዋሪዎቹ የገለጹት። ባልደረባችን አሰሳ ወጌሻ አነጋግሯቸዋል። አስተያየቶቹን ተከታተሉትና እንመለሳለን። አሁን የመጀመሪያ ምዕራፍ ስለሆነ ዲጂታል መታወቂያ አለኝ። በመታወቂያ መሰረት የምርጫ ካርዴን በአግባቡ ሁኔታ በመልካም አስተዳደር አስተናግደውኛል። ምርጫ ካርድን ወስጃለሁ። መጀመሪያ ለመምረጤ ወይም ደግሞ መብቴን ለመጠቀም ማድረግ ያለብኝ ካርድ መውሰድ ነው። ካርድ ከመውሰድ ጀምሮ ያው ዝግጅቴን ጀምሬያለሁ ማለት ነው። ስሜትን የምታንጸባርቀው በምርጫ ነው። ከዛን ትመርጠዋለህ። የመረጥከው መንግስት ለአንተ ካሸነፈልህ ወይንም ከተሳካለትና ቦታውን ከያዘ ወይንም ደግሞ ያለውም የሚቀጥል ከሆነ ጥያቄዎችን በፈለከው በዲሞክራሲያዊ በሆነ መንገድ መጠየቅ ትችላለህ። ዝግጅቱ መልካም ነው። ህዝብ ከማለዳ ጀምሮ እየወሰዱ ነው። እኛ ሰዎች በአካባቢ እኛም ውሰዱ እያል እየተነጋገርን ነው። ሰዎች እየወጡ እየወሰዱ ነው ካርዱ። አንድ ሀገርን ዲሞክራሲ ነች ስንል መንግስት በህዝብ ይሁንታ አግኝቶ መመረጥ ስላለበት ምርጫ አስፈላጊና ወሳኝ ነገር ነው እላለሁ። አለ መንግስት ሀገር አትኖርም። ሀገር ሲኖር ደግሞ መንግስት ግድ ነው። በምርጫችን ነው ያስተዳድረኛል የምንለው አካል መንግስት የምንመርጠው ማለት ነው። እኔ ከተመረጥኩኝ እንደዚህ ያደርጋለሁ፣ እኔ ከተመረጥኩኝ ለወጣቱ እንደዚህ ይፈጥራለሁ፣ እኔ ከተመረጥኩኝ እንደዚህ ያለ ብለው የመከራከሪያ ሀሳብ የሚያነሱ ፓርቲዎችን አይተናል። የትኛውም ፓርቲውን እነሱ በሚዲያም ወጥቶ የሚያወሩትን እያንዳንዱ ትከታተላለህ። የሚሆነን ካንተ ሀሳብ ጋር ሊቀራረብ የሚችለውን ወይንም ደግሞ ከመረጥኩት በኋላ ጥሩ ነገር ያደርግልኛል፣ ይረዳኛል፣ ያግዘኛል ብለህ የምታስበውን ፓርቲ እንድትመርጥ ያደርጋል። በሚዲያ የሚሰጡትን መልእክቶች ተከታትሎ የሚበጀውን አካል ለመምረጥ በሰው ግፊት ሳይሆን በራሱ የሚበጀውን ለመምረጥ የሚተላለፉ መልእክቶችን በአግባቡ መከታተል አለበት ብዬ አስባለሁ። ዲሞክራሲያዊ ምርጫ እንዲካሄድ ዜግነቱ ግዴታ ለማውጣት ትልቁ ነገር አንደኛው ካርድ መውሰድ ነው ማለት ነው። ስለዚህ ይሄ ካርድ ትልቅ ቫልዩ አለ ማለት ነው። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። ወደ ሌሎች ዘገባዎች ይሻገራለሁ። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌዎች ሰሞኑን የጣለው ከባድ ዝናብ ባስከተለው ናዳና ጎርፍ እስካሁን የ30 ሰዎች ሕይወት ለማለፉ የዞኑ አስተዳደር አስታውቋል። በተመሳሳይ በአርባ ምንጭ ከተማ የኩልፍ ወንዝን ተከትሎም የመጣው ጎርፍ በንብረትና መሰረተ ልማቶች ላይ ከፍተኛ ጉዳት ስለማስከተሉ ተጠቁሟል። እዚህ ጉዳይ ላይ እንቆያለን። ይህንን ሁኔታ የተከታተለ የሚገኘው ዘጋቢያችን ተመስገን ተስፋዬ ተጨማሪ መረጃዎችን ሊያጋራን ከአርባ ምንጭ በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ተመስገን፣ እንደምን ቆየህ? ኢቢሲ በቅድሚያ ለሟቾች ቤተሰቦች መጽናናትን ይመኛል። በአካባቢው የደረሰው አደጋ ምን ይመስላል? ለቀጣይ በአካባቢው እየጣለ ካለው ዝናብ ጋር ተያይዞ ደግሞ ምን አይነት ጥንቃቄ ነው እየተደረገ ያለው የሚለውን ንገረን እስኪ። አመሰግናለሁ። አርባ ምንጭ ከተማ ላይ ሰኞ ማለዳውን ወደ ምሽት ጀምሮ በጣለው ዝናብ ምክንያት በኩልፎ ወንዝ በተለያዩ አካባቢዎች የጣለውን ዝናብ ተከትሎ ገባር ወንዞች ወደዚህ ከመግባታቸው ጋር ተያይዞ ከጀርባችን የምንመለከተው ስፍራ አሁን ያለንበት የኩልፎ ወንዝ መውረጃው ነው። ወደ አባያ ሐይቅ አልፎ የሚገባበት ስፍራ ሲሆን ወደዚህ ወንዝ የሚገቡ ገባር ወንዞች ጋር ተዳምሮ የመጣው የውሃ ሙላት በአርባ ምንጭ ከተማ ሰኞ ማለዳውን ጀምሮ በሚያሳዝን ሁኔታ በንብረት ላይ ጉዳት ማስከተሉ ነው የተነገረው። ከከተማ አስተዳደሩ ያገኘነው መረጃ እንደሚያመለክተው ማለዳውን ጀምሮ በተለያዩ ተቋማት፣ ትምህርት ቤቶች፣ እንደዚሁ መኖሪያ ቤቶችና የንግድ ተቋማት ላይ የውሃ ሙላቱ ጉዳት ማስከተል ችሏል።
በተለይም ትምህርት ቤቶችን ጨምሮ አንዳንድ የንግድ ተቋማትና የመኖሪያ ቤቶች ላይ የደረሰውን ጉዳት የማጣራቱ ስራ በከተማ አስተዳደሩ አማካኝነት በአሁን ሰዓት እየተከናወነ መሆኑ ነው የተነገረው። ምን ያክል ጉዳት ደርሶ ይሁን የሚለውን ከቀናቶች በኋላ የከተማ አስተዳደሩ በይፋ እንደሚገልጽም ነው የተነገረው። እንግዲህ እኛም ደርሰን የተመለከትነው ነገር እንደሚያሳየው በእለቱ ከነበረው ጊዜ አንስቶ እስካሁን ድረስ የውሃ ሙላቱ ከጀርባችን እንደምትመለከቱት እጅግ በጣም ከወትሮ በተለየ ሁኔታ ወንዙ ሞልቶ እየፈሰሰ ያለበት ሁኔታ ነው ያለው። የመሻገሪያ ድልድዩን ጨምሮ መሰረተ ልማቶች ላይ የደረሱ ጉዳቶችም አሉ። ይህ ከጀርባችን የምንመለከተው ስፍራ ወደ አርባ ምንጭ አየር ማረፊያ የሚወስድ የመተላለፊያ ድልድይ ነው። ተሻግሮ ደግሞ የጨርቃጨርቅና የታችኛው የአርባ ምንጭ ከተማ የሚባለው ስፍራ ነው በብዛት ይህ አደጋ የደረሰው። ደግነቱ በሰው ሕይወት ላይ እስካሁን ድረስ ባለው መረጃ ምንም አይነት የሞት አደጋ አልደረሰም፣ ንብረት ላይ ከደረሰው ውድመት ባሻገር ማለት ነው። በመሆኑም በቀጣይ ጊዜያቶች የከተማዋ ነዋሪዎች አስፈላጊውን ጥንቃቄ ሊያደርጉ እንደሚገባ ነው የተነገረው። በዙሪያ ከተማዎችና ወረዳዎች የሚዘንበው ዝናብ አስከትሎ የሚመጣው ጎርፍ ጉዳት ተጨማሪ ሊያስከትል እንደሚችል ነው የሚነገረው። የአርባ ምንጭ ከተማ የኩልፎ ወንዝ ውሃ ብቻ ሳይሆን ከሌሎች የሚመጣው ገባር ውሃም ተደምሮበት እንደሚመጣ ነው የተነገረው። ከዚህ ባሻገር እንግዲህ እንደ ዞን ስንመለከት ደግሞ በጋሞ ዞን ውስጥ ያሉ የተለያዩ አካባቢዎች በተለይ በደጋማ በሚባሉ አካባቢዎች ከፍተኛ የንብረት እንደዚሁም በሰው ሕይወት ላይ የደረሰ ጉዳት አለ። ከዞኑ አስተዳደር ያገኘነው መረጃ እንደሚያመላክተው እስካሁን ድረስ ቁጥሩ በቀጣይ ሊጨምር እንደሚችል ነው የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ የተናገሩት። በዋናነት እስካሁን ድረስ ባለው በ30 ሰዎች ላይ የሞት አደጋ ያስከተለም የደጋ አካባቢዎች የናዳ አደጋ ጎርፍን ተከትሎ የመጣ የናዳ አደጋ ጉዳት ማስከተሉ ነው የተነገረው። በተለይም ዋና ዋና የሚባሉ አካባቢዎች አሉ። አንደኛው የቆላ ሼሌ ተብሎ የሚጠቀስ ቀበሌ ነው። በተጨማሪ የሼላ ሜላ እንደዚሁም አልጎ ተብሎ የሚጠሩ 3ቱ ቀበሌያት ላይ ከፍተኛ ጉዳት መድረሱ ተነግሯል። በቀጣይ ጊዜያቶች ደግሞ የስጋት ቀጠናዎች ናቸው ተብሎ የተለዩ አካባቢዎችንም እንደዚሁ አያይዘው ይፋ አድርገዋል። እነዚህም የካምባ ዙሪያ ወረዳ ይጠቀሳል። በተጨማሪም የባልታ ቀበሌና አካባቢዋ ላይ የናዳ ስጋት የደቡብ ኢትዮጵያ ክልል እንደሚታወቀው በየዓመቱ ክረምት ሲመጣ ዛሬ በጋ ላይ የተከሰተ የበጋ ዝናብ ተከትሎ የመጣ ቢሆንም በተለይ ክረምት ከፊት ሲመጣ አደጋዎች በተደጋጋሚ የሚታዩበት አካባቢ ነውና ተጋላጭነቱ የሰፋ መሆኑን ያክል በእነኛ አካባቢዎች ያሉ ነዋሪዎች አሁንም ቢሆን በቀጣይ ጊዜያቶች ስጋት ካሉባቸው አካባቢዎች ራሳቸውን በማራቅ ከሚመለከታቸው አካላት ጋር በቅንጅት መስራትና ራሳቸውንና ቤተሰባቸውን መጠበቅ እንዳለባቸው መልእክት ተላልፏል። ለጊዜው ያለኝ መረጃ ይህንን ይመስላል። ባልደረባችን ተመስገን ተስፋዬ በቀጥታ መስመር ከአርባ ምንጭ መረጃዎችን ስላጋራን እናመሰግናለን። መልካም ቀን ይሁን። የተወደዳችሁ በደቡብ ኢትዮጵያ ጋሞ ዞን የተከሰተውን የተፈጥሮ አደጋ ተከትሎ ለተጎጂዎች የሚደረገውን ድጋፍ ኢቢሲ የተካተለ ዘገባዎችን የሚያደርስ ይሆናል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ የተፈጠረውን የነዳጅ እጥረትና የዋጋ ንረት ለመቋቋም የሚያስችሉ የመፍትሄ እርምጃዎችን እየወሰደ እንደሚገኝ የፌዴሪ ገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አህመድ ሺዴ እንደገለጹት መንግስት የነዳጅ አቅርቦትን አስተማማኝ ለማድረግና የህብረተሰቡን የመግዛት አቅም ያማከለ እንዲሆን ከፍተኛ ድጎማ አድርጓል።
በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ዘጋቢያችን ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳምሶን፣ እንደምን ቆየህ? በነዳጅ አቅርቦት ላይ ያለውን አሁናዊ ሁናቴ ምንድነው የሚመስለው? ምናልባት ችግሩን ለመቋቋም በኢትዮጵያ መንግስት በኩል እየተወሰዱ ያሉ የመፍትሄ እርምጃዎች ምንድናቸው የሚለውን ንገረን እስኪ። በጣም አድርጌ አመሰግናለሁኝ። እንግዲህ ከዚህ ቀደም እንደምናውቀው በተለይ ነዳጅን በተመለከተ መንግስት ከፍተኛ የሆነ ድጎማ እንደሚያደርግ ይታወቃል። እንግዲህ ከዚህ ቀደም እንግዲህ አሁን ጦርነቱ በመካከለኛው ምስራቅ ላይ ያለው ጦርነት ከመከሰቱ አስቀድሞ በፊት ራሱ ከ4.2 ቢሊዮን ዶላር በላይ ለነዳጅ ግዢ ድጎማ መንግስት በአማካይ ያደርጋል በየአመቱ። ይህ እንግዲህ ረጅም ጊዜ የቆየ ነው። እንግዲህ ከቅርብ ጊዜያት ወዲህ ደግሞ በተለይ መካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የሆርሙዝ ሰርጥ በመዘጋቱ ሳቢያ በተለይ በዓለም ደረጃ የነዳጅ ቀውስ ተከስቷል። ይሄንን እንግዲህ በዚህ በኢትዮጵያን ዜጎች ላይ ደግሞ ይህ ቀውስ ተጽዕኖ እንዳያሳድር መንግስት የተለያዩ እርምጃዎችን እየወሰደ ነው የሚገኘው። እንግዲህ የገንዘብ ሚኒስትሩ አህመድ ሺዴ እንደጠቆሙት ከሆነ ከዚህ ቀደም በተለይ የተወሰኑ ቁጥራዊ ነገሮች ለማንሳት ያክል ቤንዚንን እንኳን ብንመለከት መንግስት ከዚህ ቀደም ወደ 28 ብር ከ77 ሳንቲም አካባቢ ድጎማ ያደርግበት ነበረ። ግን ይህ ጦርነት በመከሰቱ ሳቢያ የዚህ የቤንዚን ዋጋ በእጅጉ በመናሩ የተነሳ አሁን ላይ ወደ 73 ብር ከ56 ሳንቲም አካባቢ ድጎማ እያደረገ በቅርቡ እንግዲህ ማሻሻያ የዋጋ ማሻሻያ ተደርጎ ይፋ የተደረገው ነው የምናስታውሰው ነው። እንግዲህ ያን ያክል ማሻሻያ ተደርጎበት እንግዲህ ወደ 205 ብር ከ74 ሳንቲም መሸጥ የነበረበት ቤንዚን አሁን ላይ በ132 ብር ከ18 ሳንቲም ለገበያ እንዲቀርብ እያደረገ ነው የሚገኘው። ከዛ ባለፈ እንግዲህ በነጭ ናፍጣን እንኳን ብንመለከት ወደ 98 ብር ከ29 ሳንቲም አካባቢ ድጎማ መንግስት እያደረገበት ይገኛል። እንግዲህ ከዚህ በፊት ወደ 53 ብር ከ68 አካባቢ ከጦርነቱ በፊት ድጎማ ሲደረግበት የነበረ ነው የነጭ ናፍጣ። አሁን ላይ ገበያ ላይ እየቀረበ የሚገኝበት ዋጋን ስንመለከት ወደ 238 ብር ከ13 ሳንቲም አካባቢ ነው በሌላው ዓለም ላይ ገበያ እየቀረበ የሚገኘው። እዚህ ኢትዮጵያ ውስጥ ግን ይህ ዋጋ እንግዲህ ወደ 139 ብር ከ84 ሳንቲም መንግስት 98 ብር ከ29 ሳንቲም አካባቢ ድጎማ አድርጎበት ለገበያ አቅርቦ ነው የሚገኘው። እንግዲህ ይህ በተለይ በመካከለኛው ምስራቅ ላይ ያለውን አለመረጋጋት ኢትዮጵያ ላይ መጥቶ ተጽዕኖን እንዳያሳድር እንዳያሰፋ ከማድረግ አኳያ መንግስት እያደረጋቸው የሚገኙ ጥረቶች አንዱ ማሳያ ነው። እንግዲህ ከዚህ መስመር ውጪ ደግሞ የተለያዩ አፋጣኝ ነዳጅ ግዢዎች እንዲደረጉ ከዛ ባሻገር ደግሞ ሌሎች በተለይ ተቀማጭ ነዳጅ ምርትን በዚህ በሀገር ውስጥ እንደ ሪዘርቭ ተቀምጠው የነበሩትን ጭምር ወደ ገበያ እንዲገቡ ማድረግ ረገድ ገበያው እንዲረጋጋና እንግዲህ ያቀውስ ኢትዮጵያ ላይ ተጽዕኖ እንዳያሳድር መንግስት የራሱን ጥረት እያደረገ ነው የሚገኘው። እንግዲህ ከዚህ ባሻገር ሚኒስትሩ እንዳሉት ከሆነ የተደረገው እንግዲህ በመንግስት በተደረገ ጥናት መሰረት ከዚህ ከመንግስት የግዢ ሰንሰለት ውጪ ነዳጆች በህገወጥ መንገድ ነዳጅ ወደ ህብረተሰቡ በከፍተኛ ዋጋ እየገባ እየተሸጠ እንደሚገኝ ደርሰንበታል የሚል ነገር አንስተዋል። ይህ እንግዲህ ህገወጥነት ነው። መንግስት ካስቀመጠው የመሸጫ ዋጋ በላይ ነው አሁን በህብረተሰቡ ጋር እየተሸጠ የሚገኘው። ይህን እንግዲህ ለማድረግ የተለያዩ እርምጃዎች እየተወሰዱ እንደሚገኙ አንስተዋል። ለህግ መቅረብ ያለባቸው አካላት በቁጥጥር ስር እየዋሉ እንደሚገኙ ጭምር አንስተዋል። ከዚህ ባሻገር ግን በተለይ መካከለኛው ምስራቅ ላይ እየተፈጠረ ያለው ሁኔታ ለውጡ ከጊዜ ወደ ጊዜ ሁኔታው ስለማይታወቅ ህብረተሰቡ በተለይ ነዳጅን ቆጥቦ መጠቀም ላይ በቁጠባ መጠቀም ላይ ትኩረቱን ማድረግ እንዳለበትና የነዳጅ አጠቃቀሙን ሚዛናዊ በሆነ መንገድ ላይ ያደርግ እንደሚገባ ጭምር አንስቷል። ይህ እንግዲህ ትኩረት ሊሰጠው የሚገባ ጉዳይ ስለመሆኑ ነው የጠቆሙት። እንግዲህ ህብረተሰቡ ከዚህ በኋላ በመንግስት በኩል የሚወጡ መመሪያዎችን ጭምር ሊከታተልና እነሱን ተግባራዊ ሊያደርግ እንደሚገባ ጭምር አንስተዋል። ለሰዓቱ ያሉኝ መረጃዎች ሰለሞን ይሄን ይመስላሉ። ባልደረባችን ሳምሶን ገሉ በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። ሰናይ ቀን ይሁንልህ። ዘገባዎቻችን ይቀጥላሉ። ኢትዮጵያ ባለፉት የለውጥ ዓመታት የጀመረቻቸው ከውስጥ ወደ ውጭ የሚዘልቅ የሪፎርም ጉዞ ሀገራዊ አንድነትን ከማስጠበቅ ባለፈ በዓለም አቀፍ መድረክ ያላትን ተሰሚነትና ተደማጭነትም ወደ ላቀ ደረጃ አሻጋግሮታል። እንደ ብሪክስ አባልነት በደረሰው የኢትዮጵያ የዲፕሎማሲ አድማስ ኢትዮጵያ የአፍሪካ የፖለቲካ ማዕከልነቷን በተግባር ያረጋገጠችበትም እንደሆነ ተመላክቷል። በቀጣይ ሰላም አስከባሪነት በዓለም አቀፍ ድርድር ስኬቶች የታጀበው የኢትዮጵያ የዲፕሎማሲ ጉዞ ታዲያ በቃሏ ተሰሚ በቦታዋ ደግሞ ተፈላጊ የሆነች ሀገርም እንድትሆን አቅም ፈጥሮላታል። በጉዳዩ ዙሪያ ዘጋቢያችን ወይንሸት ደጀኔ ተከታዩን ትንታኔ ያጠናቅራለች። Ethiopia now, where the new Prime Minister Dr. Abiy Ahmed ለጠቅላይ ሚኒስትርነት እጩነት ኢህአዴግ አቅርቧቸዋል። በዚህ መሰረት This is Ethiopia's young Prime Minister Abiy Ahmed. እጩ ጠቅላይ ሚኒስትር ምክር ቤቱ በጭብጨባ እንዲያጸድቅልኝ እጠይቃለሁ።
በ2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ሲመጡ ከውስጥ ወደ ውጭ የሚዘልቅ አዲስ የሪፎርም አቅጣጫ ይዘው ብቅ አሉ። በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ይህ ጉዞ የሀገርን አንድነት ከማጥበቅ ባለፈ ለቀጠናውና ለዓለም ሰላም ያበረከተው ድርሻ የሚመሰገን ሆኖ ተገኝቷል። በአሁኑ ወቅትም ኢትዮጵያ በታሪኳ የታፈረች በቦታዋ ተፈላጊ በቃሏ ደግሞ ተሰሚ ሆናለች። ይሄ ሁሉ የሳበበትና የአሁኑን ልዩ ያደረገው አንደኛ በምጣኔ ሀብት፣ ሁለተኛ በምግብ ራስን የመቻል፣ ሶስተኛ በወታደራዊ አቅምም ራስን ማሳደግ ሂደት ስላለበት የአሁኑ ዲፕሎማሲ ኢትዮጵያን ካላት ጂኦፖለቲክስ አቀማመጥ ጋር የወደፊቱ እቅዷ ደግሞ ቀይ ባህር ላይ ዛሬ ባትገኝም ቀይ ባህር ላይ ግን የሚቀጥለው ዓላማዋ እንደሆነ ስለታወቀ በሚቀጥሉት ስትራቴጂክ ወይንም ስልታዊ እቅዳቸው ውስጥ አገራት ኢትዮጵያን አካተዋታል። ከዚህ በፊት ከነበራት ታሪክም አንጻር ከሷ ጋር መስራት በብዙ አዋጭ መሆኑን አውቀዋልና የዚህ ሁሉ ዲፕሎማት፣ የአገር መሪዎች፣ የውጭ ጉዳይ ሚኒስትሮች፣ ጠቅላይ ሚኒስትሮች ወደ ኢትዮጵያ እየመጡ በአካል የሚገናኙበት በአካል ጉዳዮችን ለማሰር የሚፈልጉበት ምክንያት በኢትዮጵያ ዲፕሎማሲ ላይ በተለይ በአሁኑ ጊዜ ላይ ከፍተኛ መተማመን ስላላቸው ነው እና እነኚህ ነገሮች በእጅጉ የጠቀሙ ናቸው። በእውቀት ላይ የተመሰረቱ ስራዎች ይሰራሉ። ይሄ ሁሉ ተደምሮ የኢትዮጵያን የዲፕሎማቲክ አቅም በልዩ ሁኔታ አሳድጎታል ብዬ አምናለሁ። ኢትዮጵያን የአፍሪካ ህብረት መቀመጫ እንደመሆኗ መጠን የአፍሪካ ዲፕሎማሲ ማዕከል አድርገው ይገልጿታል። Ethiopia is at the heart of the Horn of Africa and it's the diplomatic capital. ኢትዮጵያ በአፍሪካ ቀንድ ራስ ላይ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። biggest airport in Africa which is something that us as Africans we are all proud of. የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁል ጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። ኢትዮጵያ የብሪክስ አባል በመሆን የዓለም አቀፍ ተጽዕኖዋን እያሰፋች የታላቁ ህዳሴ ግድብ ድርድርን በስኬት በመምራት ሉዓላዊነቷን እያስከበረች እንዲሁም በጎረቤት ሀገራት የሰላም አስከባሪነትና የአደራዳሪነት ሚናዋን በማጠናከር የቀጠናው ዋነኛ መሪ መሆኗን በተግባር እያረጋገጠች ትገኛለች። ይህ በዚህ እንዳለ ኢትዮጵያ ብሔራዊ ጥቅሟን ባስቀደመ መንገድ ከተለያዩ ሀገራት ጋር የምትመሰረታቸው ግንኙነቶች የዓለም አቀፉን ማህበረሰብ የስበት ማዕከል እንድትሆን አስችሏታል። ተለዋዋጭ በሆነው የዓለም የጂኦፖለቲካ መድረክም ተፈላጊነቷ ከጊዜ ወደ ጊዜ እያየለ መጥቷል። ባለፉት 2 ወራት የበርካታ ሀገራት መሪዎችና ዲፕሎማቶች ወደ ኢትዮጵያ መመላለሳቸው ለዚህ እንደ አንድ ማሳያ ተደርጎ ሊወሰድ የሚችል ነው። ማህሌት ታደለ በጉዳዩ ዙሪያ ተከታዩን አጠናቅራለች። ባለፉት ጥቂት ወራት የተለያዩ ሀገራት መሪዎችና ከፍተኛ ዲፕሎማቶች ወደ ኢትዮጵያ ተመላልሰዋል። መሪዎቹ በኢትዮጵያ አስተናጋጅነት በተካሄዱት ትላልቅ ዓለም አቀፍና አህጉር አቀፍ ጉባኤዎች ለመሳተፍ እንዲሁም ከኢትዮጵያ ጋር ያላቸውን ወዳጅነት ለማጽናት ነበር አዲስ አበባ የተገኙት። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአፍሪካ ምድር ለመጀመሪያ ጊዜ በኢትዮጵያ በተካሄደው የኢጣሊያ አፍሪካ ሁለተኛው ጉባኤ ላይ ለመሳተፍ አዲስ አበባ ነበሩ። የተለያዩ የአፍሪካ ሀገራት መሪዎችም በዚሁ ጉባኤና በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ከነዚህ ሀገራት መሪዎች ጋር ከጉባኤዎቹ ጎን ለጎን ውጤታማ የሆኑ የሁለትዮሽ ስብሰባዎችን አድርገዋል። የቱርክየው ፕሬዝዳንት ረጀብ ጣይብ ኤርዶዋን እንዲሁም የእስራኤሉ ፕሬዝዳንት አይዛክ ሄርዞግም በቅርብ ጊዜ ውስጥ ወደ ኢትዮጵያ የመጡ የሀገራት መሪዎች ናቸው። መሪዎቹ ከጠቅላይ ሚኒስትር አብይ አህመድ ጋር ቀጣይነት ባላቸው የንግድና ኢንቨስትመንት ትብብሮች እንዲሁም ቀጠናዊ ሰላምና መረጋጋትን በተመለከቱ ጉዳዮች ላይ ውይይት አድርገዋል። በተጨማሪም የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳው፣ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን፣ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አልሳኡድ፣ የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ቡት ናህያን አልናህያን ባለፉት ጥቂት ወራት አዲስ አበባን ከረገጡ
የሀገራት ከፍተኛ ዲፕሎማቶች መካከል ናቸው። ባለፉት 2 ወራት መሪዎችና ዲፕሎማቶች አዲስ አበባን ማዘውተራቸው ኢትዮጵያ በዓለም አቀፉ ፖለቲካ ተፈላጊነቷ ለማደጉና ተሰሚነቷ እየጨመረ ለመሆኑ ማሳያ ነው። ሁኔታውን ከዓለም አቀፉ የኃይል አሰላለፍ አኳያ በተለያየ መልኩ ልንመለከተው እንችላለን። የመጀመሪያው ቀጠናዊ ተጽዕኖ ፈጣሪነት ነው። ኢትዮጵያ በአፍሪካ ቀንድ ያላት መልክዓ ምድራዊ አቀማመጥ ወሳኝ መሆኑና በቀጠናው ያላት ተሰሚነት የዓለም አቀፉ ማህበረሰብ የስበት ማዕከል አድርጓታል። በሌላ በኩል በአፍሪካ ቀንድና በቀይ ባህር ቀጠና ያለውን የጸጥታ ስጋት እንዲሁም አለመረጋጋት ለማርገብ ዓለም እምነት የሚጥልባት ሀገር ለመሆኗ የመሪዎችና የዲፕሎማቶች በተደጋጋሚ ወደ ኢትዮጵያ መምጣት አመላካች ነው። ሁለተኛው የኃይል አሰላለፍ ሽግግር ነው። አሁን ባለው የዓለም ፖለቲካ ምዕራባውያኑ ኢትዮጵያ ወደ ምስራቁ ጎራ ልታደላ ትችላለች በሚል ስጋት ግንኙነታቸውን የበለጠ ለማጠናከር ፍላጎት እንዳላቸው ይታያል። ከፍተኛ ዲፕሎማቶቻቸውን ወደ ኢትዮጵያ በመላክ አጋርነታቸውን ለማረጋገጥ የሚሞክሩትም ለዚሁ ነው። የኢትዮጵያ የብሪክስ አባልነትን ተከትሎ እንደ ቻይና፣ ሩሲያና ህንድን የመሳሰሉ የምስራቁ ጎራ ሀገራት ኢንቨስትመንታቸውን ለማስፋትና ኢትዮጵያን እንደ አፍሪካ መግቢያ በር ለመጠቀም የጀመሩት ግንኙነትም የኢትዮጵያ ተፈላጊነት ከፍ የማለቱ ሌላኛው ማረጋገጫ ነው። የኢኮኖሚና የንግድ መስመር ቁጥጥር ደግሞ ሌላኛው ማሳያ ተደርጎ ይወሰዳል። ኢትዮጵያ ለቀይ ባህር ያላት ቅርበትና በባህሩ ላይ ተዋናይ ለመሆን እያደረገች ያለችው ጥረት የሀያላኑን ሀገራት ትኩረት እንድታገኝ አድርጓታል። ኢትዮጵያ ይህን የባህር በር ፍላጎቷን ማሳካት ከቻለች አሁን የጀመረችውን የብልጽግና ጉዞ በማረጋገጥ ኢኮኖሚዋን ፈርጣማ እንደምታደርገው እሙን ነው። ይህ ደግሞ ከኢትዮጵያ ጋር የንግድ ልውውጥ ለማድረግ እንዲሁም ግዙፉን የገበያ አቅሟን ለመጠቀም የሀገራትን ቀልብ ስቧል። አራተኛው ነጥብ ሁለገብ ግንኙነት ላይ መመስረቷ ነው። ኢትዮጵያ ከሁሉም ወገን ጋር ሚዛኑን የጠበቀ ግንኙነት ለመመስረት የምታደርገው ጥረት ብሔራዊ ጥቅሟንና ሉዓላዊነቷን አስጠብቃ እንድትቀጥል አስችሏታል። በዓለም አቀፍ መድረኮች ላይ ያላትን ተሰሚነትም ከፍ አድርጎላታል። በሁሉም ወገን ካሉ ሀገራት ጋር የጋራ ተጠቃሚነትን በሚያረጋግጡ የግንኙነት መስመሮች ውስጥ የምታደርጋቸው ስምምነቶች ደግሞ የዚህ መገለጫዎች ናቸው። አሜሪካና አውሮፓ በአንድ ወገን፣ ቻይናና ሩሲያ እንዲሁም ህንድን የመሳሰሉ ሀገራት ደግሞ በሌላ ወገን ከኢትዮጵያ ጋር ወዳጅነታቸውን ለማጥበቅ የመፈለጋቸው ሚስጥርም ይኸው ሚዛኑ ያላጋደለው አካሄዷ ነው። በአጠቃላይ ባለፉት 2 ወራት የታየ ሁኔታ ኢትዮጵያ በዓለም አቀፍ መድረክ ተፈላጊነቷ በከፍተኛ ሁኔታ ማደጉን ይነግረናል። ይህ ተፈላጊነት ደግሞ በቀጣይ በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የሚኖራትን የውሳኔ ሰጭነት ሚና ያሳድጋል። ብሔራዊ ጥቅሟንና ሉዓላዊነቷን በተመለከቱ ጉዳዮች ላይም የመደራደር አቅሟን ከፍ ያደርገዋል። የትኛውም ሀገር በቀይ ባህር ላይ ናሽናል ኢንተረስት ሊኖረው ይችላል። የኛ ከሌሎቹ ሀገራት የሚለየው ናሽናል ኢንተረስት ብቻ ሳይሆን ሰርቫይቫል ኢንተረስት ነው። አባይን መጠቀም ስንጀምር የነሱ የጠላትነት ሬንጁ እየሰፋ መጣ ማለት ነው። ስለ ቀይ ባህር እንድናወራ ከተፈለገ ስለ ናይል እናወራለን። ስለ ናይል እንድናወራ ከተፈለገ ስለ ቀይ ባህር እናወራለን። የሚነጣጠሉ ነገሮች አይደለም። ከጠላት ሀገር ጋር ማበር፣ ሀገር ቆርሶ መስጠት፣ ወራሪም መደገፍ ከመሳሰሉ ታሪኮች ኢትዮጵያ እንዴት ትዳን? የግዛት አንድነታችንና ሉዓላዊነታችን ይሄ በምንም መንግስት መጣ ሄደ ለድርድር የማታቀርበው አጀንዳ ነው። ህዝባችን መረዳት ያለበት አንደኛው ነገር ይሄ የመንግስት አጀንዳ ነው። ይሄ የህዝብ ተመልሰናል። ቀሪ ጉዳዮቻችንም ይቀጥላሉ። በዝናብ ላይ ብቻ ጥገኛ ከነበረው የእርሻ ስራ በተጨማሪ በመስኖ ልማት አትክልትና ፍራፍሬ በማምረትም በገቢ ተጠቃሚ ስለመሆናቸው በምዕራብ ወለጋ ዞን የሚገኙ አርሶ አደሮች ይናገራሉ። በዞኑ በ20 ሺህ ሄክታር መሬት ላይ የመስኖ ልማት ስራም እየተከናወነ ይገኛል። ጌታቸው ባልቻ በዝናብ ላይ ብቻ ጥገኛ ከነበረ እርሻ በተጨማሪ የመስኖ ልማት ትሩፋትን መቋደስ የጀመሩ የምዕራብ ወለጋ ዞን አርሶ አደሮች በእጃችን ያለ ሀብትን ሳንጠቀም ሲባክን ቆይቶ ነበር ይላሉ። በዞኑ ቆንዳላ ወረዳ የመስኖ ልማትን እንደ እንግዳ ነገር ከማየት ተወጥቶ ተጨማሪ ገቢ ማግኘት የተቻለበት መሆኑን አርሶ አደሮች ገልጸዋል። ፕሮጀክት ጀልሲያ ማያኑ ባሴ ፊዴርን ወዳንገላዘች ማሲ መተካ ያደም ንረቹ ዘመናዊ የመስኖ ልማት ፕሮጀክት በእኛ ወረዳ ተግባራዊ በመደረጉ የተለያዩ አትክልትና ፍራፍሬ እያመረትን እንገኛለን። የሙዝ ምርትም በዚህ አካባቢ አይታወቅም ነበር። አሁን ሙዝን በዘመናዊ መንገድ በመስኖ እያመረትን እንገኛለን። የሮ ዱራይ ሙሲ የሮ ኪሹካን ሸሪ የሮኒ ዱፌ
ከሙዝ ተክል ብዙ ምርት ማግኘት የሚያስችል አሰራር ሲያመጡልን እንዲህ ይሆናል ብለን አልጠበቅም ነበር። አሁን ጥሩ ምርት እያገኘን ነው። በዚህም ደስተኞች ነን። ይህ መሬት እርጥበት ይኖረዋል ብለን አስበን አናውቅም። ዛሬ ይኸው ጥሩ ምርት እያገኘን ነው። ተጨማሪ ገቢም እያገኘን ነው። በምዕራብ ወለጋ ዞን ከ20 ሺህ ሄክታር በላይ መሬት ላይ አርሶ አደሩ የተለያዩ አትክልትና ፍራፍሬን በመስኖ እያለማ መሆኑን የዞኑ ግብርና ጽሕፈት ቤት ኃላፊ አቶ ፈይሳ ሀምቢሳ ገልጸዋል። ጀልሲ መርሳ ተቆፋ መርሳ ለመፋ ጀደሜ ተወከለ መጥቆ ወደሜ ከንጆ ተማጅሩ አንደኛና ሁለተኛ ዙር በሚል ነው የመስኖ እርሻው ስራ እየተከናወነ የሚገኘው። በዞናችን ለምግብነት የሚውሉ የተለያዩ አትክልትና ፍራፍሬ ምርቶች በ20 ሺህ ሄክታር መሬት ላይ እየተመረቱ ነው። ከዚህ ቀደም በቆሎና ሌሎች የሰብል ምርቶች ላይ ብቻ ይሳተፍ የነበረው አርሶ አደርም አሁን ከአትክልትና ፍራፍሬ ምርት ተጨማሪ ገቢ እያገኘ ነው። የሙዝ ምርትም በዞናችን በስፋት መመረት ጀምሯል። የምዕራብ ወለጋ ዞን አስተዳዳሪ አቶ ተሊላ ተረፈ በበኩላቸው የመስኖ ልማት ስራ የምግብ ሉዓላዊነትን ለማረጋገጥ ወሳኝ መሆኑን ገልጸዋል። ኡመቲ ኬኛ ደገርሰ ሞቱማን ጎዱፍ ህዝባችን መንግስት የሚያደርገውን ድጋፍ በመጠቀም የሚከናወነው የግብርና ስራ በዚህ መልኩ አጠናክሮ ከቀጠለ የምግብ ዋስትናን በአጭር ጊዜ ውስጥ ማረጋገጥ ይቻላል። በሌሎች አካባቢ የሚገኙ አርሶ አደሮች እዚህ ያለውን ልምድ የሚወስዱት ከሆነ ገቢያቸውን በማሳደግ የኑሮ ደረጃቸውን ማሻሻል ይችላሉ። በምዕራብ ወለጋ ዞን ከ5 ዓመታት በፊት የተጀመረው የተቀናጀ የመስኖ ልማት ንቅናቄ ዛሬ ላይ በርካታ የዞኑ አርሶ አደሮች የሚሳተፉበት የግብርና ስራ ሽግግርን እያጠናከረ የሚገኝ ተግባር ሆኗል። ዘገባው የዞኑ ኮሚኒኬሽን ጽሕፈት ቤት ነው። የኢቢሲ ስታርታፕ ውድድር ምዝገባ ሊጠናቀቅ ነው። እስካሁን ካልተመዘገቡ እስከ መጋቢት 10 አሁኑኑ ይመዝገቡ። ሶፍትዌር አልሚኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና? በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ ይዘው መቅረብ ይችላሉ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን መመዝገብ ይችላሉ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት አሁኑኑ ይሁኑ። የኢቢሲ የቴክኖሎጂ ስታርታፖች የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ብሎ በተዘጋጀው etioStartup.ebc.org.et ላይ መመዝገብ ይችላሉ። ያለዎት ጊዜ አጭር በመሆኑ ቀድመው አሁኑኑ ይመዝገቡ። ምዝገባው መጋቢት 10 ይጠናቀቃል። ኢቢሲ ስታርታፕ። በመጨረሻም የስፖርት ዘገባ አለን። በሻምፒየንስ ሊጉ ተጠባቂ የጥሎ ማለፍ ጨዋታዎች ሪያል ማድሪድ እና ማንቸስተር ሲቲ ለአምስተኛ ተከታታይ ዓመት ይገናኛሉ። በፓርክ ደ ፕረንስ ደግሞ የአውሮፓ ሻምፒዮኑ ፒኤስጂ የዓለም ሻምፒዮኑ ቼልሲን ያስተናግዳል። ባየር ሊቨርኩሰን ከአርሰናል፣ ቦዶ ግሊምት ከስፖርቲንግ ዛሬ የሚጠበቁ ሌሎች የሻምፒየንስ ሊጉ መርሃ ግብሮች ናቸው። ዮሴፍ ሹምዬ ዝርዝሩን ይዟል። በሻምፒዮንስ ሊጉ የከባድ ሚዛን ፍልሚያ ሪያል ማድሪድ ከማንቸስተር ሲቲ ቤርናቦ ላይ ይገናኛሉ። ሁለቱ ኃያላን ባለፉት 4 ተከታታይ ዓመታትም በጥሎ ማለፉ ተገናኝተዋል። የላሊጋው ሁለተኛና የፕሪሚየር ሊጉ ሁለተኛ ለአምስተኛ ተከታታይ ዓመት እርስ በርስ የሚፋለሙበት ጨዋታም በእጅጉ ተጠብቋል። በዚህ ዓመት በሻምፒዮንስ ሊጉ የዙር ውድድሮች ላይ ተገናኝተው ማንቸስተር ሲቲ 2-1 ማሸነፉም አይዘነጋም። ባለፈው ዓመት ባደረጉት የጥሎ ማለፍ ጨዋታ ደግሞ ሪያል ማድሪድ ሁለቱንም መርሃ ግብሮች አሸንፏል። ነገር ግን ሎስ ብላንኮቹ በእነዚህ ጨዋታዎች ላይ ልዩነት የፈጠሩ ተጫዋቾቻቸውን ዛሬ አያገኙም። ያኔ ግብ ያስቆጠረው ሮድሪጎ የረጅም ጊዜ ጉዳት አጋጥሞታል። በደርሶ መልሱ 4 ጎሎችን በስሙ ያስመዘገበው ኪሊያን ምባፔም በጉዳት ምክንያት የመሰለፉ ነገር አጠራጣሪ ነው። በውድድር ዓመቱ 13 የሻምፒየንስ ሊግ ጎሎችን ያስቆጠረውን አጥቂ ማጣትም ለአሰልጣኝ አልቫሮ አርቤላዋ ትልቅ ቁጭት ነው። ጁድ ቤሊንግሃም እና ዳኒ ሴባዮስም አይሰለፉም። በጉዳት ስብስባቸው የሳሳው ሎስ ብላንኮቹም በፊት መስመራቸው ከቪኒሲየስ ጁኒየር ከኋላ መስመራ
በአንጻራቸው ደግሞ ከግብ ጠባቂያቸው ቲቦ ኩርቷ ብዙ ይጠብቃሉ። ቤልጂየማዊው የግብ ዘብ በሻምፒዮንስ ሊጉ ከሚሞከሩበት ኳሶች አንጻር ጥቂት ግቦች የሚቆጠሩበት መሆኑን ቁጥሮች ይናገራሉ። ፔፕ ጋርዲዮላ ደግሞ በሻምፒዮንስ ሊጉ 190ኛ ጨዋታቸውን መርተው ከሰር አሌክስ ፈርጉሰን ጋር ታሪክ የሚጋሩበትን ምሽት በድል መቋጨት ይፈልጋሉ። በመድረኩም ከወዲሁ ከ50 በላይ ጎሎችን ካስቆጠረው ግዙፍ አጥቂያቸው ኤርሊንግ ሃላንድ ብዙ ይጠብቃሉ። ከማቴዮ ኮቫሲች እና ዮሽኮ ግቫርዲዮል ውጭም ሁሉም ስብስባቸው ለተጠባቂው ፍልሚያ ዝግጁ ነው። ሪያል ማድሪድና ማንቸስተር ሲቲ በቤርናቡ በተገናኙባቸው ያለፉት 8 ጨዋታዎችም 28 ግቦች ተቆጥረዋል። ዛሬም ብርቱ ፉክክርና አዝናኝ ጨዋታ ይጠበቃል። በሌላ ተጠባቂ ጨዋታ በፓርክ ደ ፕሪንስ የአውሮፓ ሻምፒዮኑ ፓሪስ ሰን ጀርማ ከዓለም ሻምፒዮኑ ቼልሲ ይጫወታሉ። ፓሪስ ሰን ጀርማ በክለቦች ዓለም ዋንጫ በሰማያዊዎቹ የደረሰበትን ሽንፈት ለመበቀል የሚያደርገው ጨዋታም ነው። ያለፈው ዓመት የመድረኩ ሻምፒዮን ፓሪስ ሰን ጀርማ ዘንድሮ የተጠበቀውን ያህል አይደለም። ካለፉት 8 ጨዋታዎቹ በሁለቱ ተሸንፎ በሁለቱ ደግሞ አቻ ወጥቷል። ባለፉት 3 የጥሎ ማለፍ መርሃ ግብሮቹ 3 የእንግሊዝ ክለቦችን ጥሎ ያለፈው የፈረንሳዊ ተወካይ ይህንኑ ታሪኩን ለመድገም ዛሬ ሜዳው ላይ ይጫወታል። ሁለቱ ቡድኖች በመድረኩ ለመጨረሻ ጊዜ ከ10 ዓመታት በፊት የተገናኙ ሲሆን ያኔ ፓሪስ ሰን ጀርማ ወደ ቀጣይ ዙር ማለፉም አይዘነጋም። በምሽቱ ጨዋታም አሰልጣኝ ሉዊስ ኤንሪኬ ዣኦ ኔቬስን ከጉዳት መልስ ሲያገኙ ፋቢያን ሩይዝ አይሰለፍም። ቼልሲ ደግሞ ኤስቴቫ ዊሊያንን በጉዳት ሲያጣ ላቪ ኮሊውልና ጂሚ ጊተንስ ከጉዳት ተመልሰውለታል። የሻምፒዮንስ ሊጉን የዙር ውድድር በቀዳሚነት ያጠናቀቀው አርሰናል ደግሞ ወደ ጀርመን ተጉዞ ባየር ሌቨርኩሰንን ይገጥማል። መድፈኞቹ ፕሪሚየር ሊጉን በ7 ነጥብ ልዩነት እየመሩ ነው። በካራቦ ዋንጫ ለፍጻሜ በቅተዋል። በኤፍኤ ዋንጫ ደግሞ ግማሽ ፍጻሜው ላይ ይገኛሉ። በሻምፒዮንስ ሊጉም 8ቱንም ጨዋታዎች አሸንፈው ጥሎ ማለፉ ላይ ተገኝተዋል። ከባየር ሌቨርኩሰን ጋር በሚያደርጉት ጨዋታም ከፍተኛውን የማሸነፍ ግምት ወስደዋል። ባየር ሌቨርኩሰን በአንጻሩ ካለፉት 5 ጨዋታዎቹ በአንዱ ብቻ ነው ያሸነፈው። በምሽቱ ጨዋታም ፓትሪክ ሺክን ጨምሮ በርካታ ወሳኝ ተጫዋቾቹን በጉዳት ምክንያት አይጠቀምም። አርሰናልም ያለ ዊሊያም ሳሊባና ማርቲን ኦዴጋርድ የሚያደርገው ጨዋታ ነው። በመድረኩ አስደናቂ ጉዞን እያደረገ የሚገኘው ቦዶ ግሊምትም በሜዳው የፖርቹጋሉን ተወካይ ስፖርቲንግ ሊዝበንን ይጋብዛል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ የተላለፈላችሁ የነበረው የዛሬ ረቡዕ ዜና ኢትዮጵያ ይህንን ይመስል ነበረ። በያላችሁበት ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በሰላም ዋሉ።